ይሰራልኛል። የት ሄዶ ነው? በመብርሃን እኔ እንጃ። ተገናኝታችሁ ነበር እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ኖላዊ ክፍል 139 ይዤላችሁ ቀርቤላችሁ። ወይዘሮ ሜላት ይሄን ሰውዬ ታውቂዋለሽ? ከአሁን በፊት እኮ ነግሬያችሁ ነበረ። ምን ብለሽ ነው የነገርሽኝ? ይሄ ሰውዬ ማለት በፊት እኮ የሚከታተለኝ የነበረ ነው። በጣም ጥሩ። ስለዚህ አልተሰረዘም ማለት ነው። እሺ ወይዘሮ ሜላት አሁን የምናሳይሽ ነገር ትንሽ ከበድ ስለሚችል ከባድ ነው። አሁን ቪዲዮውን ከፍተህ አሳያት ብላ ቪዲዮውን ከፍታ ስታሳየው ወይዘሮ ሜላት እንግዲህ ፈጥጥላ ትክክል ላይ ያየሽ ነበረ። ያደረገችውን ድርጊት የተደረገውን ነገር እያየሽ አፏን ከፍታ አድርጋ እያየሽ ነበረ። እነሱም ዝም ብለው እያዩ ወይኔ ልጄ ወይኔ ብላ ስትል ወይዘሮ ሜላት ብላ ስትል እሷም ልቅሷን ቀረ። እንዴ ወይዘሮ ሜላት እንዴት እንደዚህ ትሆኛለሽ? እህቴ እንደዚህ ነው የገደለው? ወይዘሮ ባየሽ እንደዚህ ሞታለች። እስኪ ተመልከቷት፣ ራሷ ያጎረሱ ጉርሻ ነው እንደዚህ የገደላት። እርግጠኛ ነሽ ወይዘሮ ሜላት ልጁ ከሷ ጋር ነው የሚሰራ? አዎ እርግጠኛ ነኝ። እና እንዴት ነው እሷ እንደዚህ የሚያረጋት? አሁን ብዙ ነገር ስለሚጠብቅ እንዴት ይደረግ? ወይኔ ባዩሽ እያለ እሪ ስትል ወይኔ ጓደኛዬ እያለች ደምሽን ብሎ ባከነ በከንቱ። ሰውየው ጋር እንደሚሰራ እንዴት በምንኛ እርግጠኛ ነን? አጋጣሚ ይሆናል ብላችሁ ነው? ስለዚህ ግን አንድ ጊዜ ብቻ አይደለም ብላ ድጋሜ ስላገኘዋት ልገለይ ብላ ነበር የሰጋችው። ለምን ነበር ያገኘሽው? ሰውየው ይከታተለኝ ስለነበረ እንድታስቆመው ልነግራት ነበር። እሷ ደግሞ አላገኘኋትም ብላ ዋሸችው። ለምንድን ነው ያገኘሽው ብላ ፈራች። ሰውየው እሷ ጋር እንደሚሰራ በግልጽ ነግራሻለች። ባንነግረኝም ያን ማድረግ ከባድ አልነበረም። ሌላ የምትነግሪኝ ነገር አለ? እሺ በጣም ጥሩ። አሁን ተረጋግተሽ መሄድ ትችያለሽ። እሺ አመሰግናለሁ። መልሰን ይዣት እመጣለሁ ብላ ታብራት ተከታትላት ስትል እሱም ትክክሎ እያየ ነበረ። ኖላዊ እንግዲህ ከሀንዬ የት ሄዶ ቁጭ ብሎ ብድግ ቁጭ እያለ ጭንቀት ውስጥ ነው ያለ። የሚያደርገው ጠፍቶታል። አፎን ይይዛል፣ ራሱን ይይዛል። እዛም መጨረሻ ላይ አዘርዬ እንዴት ዋልክ ብሎ ሲል መጣ ሀሴር። አዎ መጥቻለሁኝ። ምን ነው ደበረህ እንዴ? አይ እንደው ዝም ብዬ። አይ አይዋሹኝ፣ የችኳና ናፍቆት ነው። ካሴ ካሁን በኋላ ችኳ እንዳትል። ችካ አይደለችም እንዴ? ነገርኩህ አይደለ? እሰው የሚደብረው ተሆነ ሁለተኛ እንደዚህ አለን። ግን ፋዘርዬ የሰርጉ ሚዜ እኛ ነን። ዘንድሮ መቼም ጥሮብኛል፣ መጫወቻ አድርጋችሁኛል። ማለት ተፍ ብለን ችካን ታሳመን በኋላ ላሽ ሊሉን ነው። ልጁ አሙሃል እንዴ? ለምንድን ነው ችኳ ስትል አትበል ብትባል እንደዚህ ችክምት? እሰው ታዲያ ይረፋ። ታዲያ ለመሆኑ ጓደኛ የት ነው? እኔ አላውቅም። እሷን አግኝቼ ልንጣ ብሎ ጥሎኝ ሄደ። እና ማንን ነው ታዲያ ሊያገኝ ሄደ? እኔም አላውቅም። እንደባለፈው ልቀርጥልኝ። እውነት ፋዘር የት እንደሄደ እኔ አላውቅም። ለምንድን ነው ሰው የደበረውት? አሲር ጭንቅ ብሎኛል። ምና የተፈጠረ ነገር አለ? ታገባ በኋላ እንዴት ነው የሚኖረው? ሰው ታገባ በኋላ እንዴት ነው የሚኖረው? አሲ ቁም ነገር እያወራው አንተ ትቀልዳለህ? ምን ሰርቼ ነው ማመኗት እያለ ያለ ትልቁ ሰውዬ እንኳን ደግሞ መጨነቅ ጀመረ። ገንዘብ የት አምጥቼ ማኖራት? እናታለ እንደሱ አይሉ። ወይ ግን ችኳ ከውጭ እንዴ መጣሽ ትባል? አንተ ልጅሽ እባክህ ተወኝ። በቃ ይቅርታ ፋዘርዬ፣ ከውጭ አይደል የመጣችው? እና ብትመጣስ ያው ምንም ነገር ስለማይጠፋት አትቸገሩም ብዬ ነው። እንደው ቢኖራትስ? እኔ ኖላዊ ነው የሴት ገንዘብ ቁጭ ብዬ መበላ? መቼም ሰርታ ከሰጠችው አልበላም አይሉ። አይ እኔ አላደርገውም በፍጹም። ለምን? ክብሬሳ የወንድነት ማረጌስ ሴት ያፈራሽ ገንዘብ ቁጭ ብዬ ልበላ ነው? ኧረ ያካብዱ ፋዘርዬ፣ ዋናው ፍቅር ነው። ፍቅር ካለ አይደለም ገንዘብ እሷን ቢቆረጥሟትስ?
ለነገሩ እኔ ጥፋተኛ አንተ ቁም ነገር አለ ብዬ ሰዋራ እና ታዲያ ወደ ልትሄድ ነው? አንተ ጋር ሰምደረቅ ወጥቼ ስራ ልፈልግ ነው። እኔ ቡሌ ልበላ ነው። ይኸው አልሰማ ይኸው ልጠርግህ ብላ። እሺ ቆይ አብረን እንሄድ። ጭራሽ ደግሞ አንተ ጋር አብሬ እየዞርኩ ጨጓራ ያለላት እንዴ? አሁን ብከተላቸው ይሻለኛል። እሺ ፋዘር እያለ ይጠብቁኝ እያለው አሴን ለመሄድ ፈልጎ ነበረ። እንግዲህ እናርገው ቁጭ ብለው ነበረ እስር ቤት ወዲያና ወዲህ እያለቀሰች መታኩርትም አለች። ሜላት እሷ ስታለቅስ ምንድነው ሆነሽ ነው የምታለቅሽው ብላ ስትላት ተይኝማ ተይኝ፣ ምንድነው ፖሊሶች ያሉሽ? ውዴን ተይኝ፣ ከዚህ አትወጭም አሉሽ? አራው እና ታዲያ ዛሬ ምንድነው የተፈጠረ? ስትገደል እኮ አየሁኝ፣ እህቴ ስትገደል አየሁኝ። ምንድን? ወይኔ ጉዴ! እንዴት ብላ ስትል እሷ ማውራት ቁጭ አለችው። ሜሮ ሆነሽ ነው? አይ ምንም አልሆንኩኝም። ተያት እባክሽ፣ ይሄ የማይገኝ ስለመሰላት ነው። እሷ ነግራሽ አይደል እንደ ፖሊሶች ነግራው የነገራት። መጀመሪያ ቪዲዮ የት እንዳለ አውቅ ነበር። ለማስቀየም ነው ዝም ያልኩት። እዚህ ነገር ውስጥ ልጅሽ አለበት? ይሄ ጥያቄ እድሜ ልካችሁ ጥያቄ የምኖሩ እኔ የለሁበትም አልኳችሁ አይደል? ስለ ጉዳዩ የምታውቁት ነገር አላችሁ እና እንዴት እንደሆነ አላውቅም። ብቻ እኔን ስለሚከታተሉኝ እና የራሷ ሰው እንዴት ሊገላች አለ? ቢነግራችሁ አልሰማኝ አላችሁ እንጂ የባዩሽ እኮ ጥላቶቹ ብዙ ናቸው። ምን አለበት ምን አይችልም። እኔ አንቺን አላልኩሽም፣ ዝም ብታይ ይሻልሽ። ታያት እባክሽ እርግብ ሆን ብላ በእኔና ባንቺ መልክ ብትገባ እያለኝ ነው። ልታጋጭን ነው። ሌላ ምን ይሆናል? ሜላትን አላወቃችም ማለት ነው። ሜሮን ከዚህ የመውጣበት ሰዓት ደርሷል። ግን እዚህ ነገር ውስጥ እጅ ካለበት ከባድ ነው። የለሁበትም ስልሽ ካላመንሽ የራስሽ ጉዳይ። ፖሊሶች ሁሉን ነገር ደርሱበታል። እኔ እኮ ያሳዘነኝ ዘመድ እንደሌላት ብቻዋን እንድትከተላ መቅረቷ ነው። ያለፈውን ነገር መለወጥ አንችልም፣ ስለ ወደፊት ነው። አሁን ተረጋጊ ብላ ስትላትኝ እንግዲህ እርግብ ቅፍ አረገቻትኝ። ወይዘሮ ሜላት ዝም ብላ ያየቻት ነበረ። ድንብላል እንግዲህ ኩሽና ውስጥ እየተፈተነ በሉ እንጂ እያለ ሽንኩርቷን እየላጠች ታወራለች። ልቤን ይዞት ሄዷል ከደጅ እያለች ዘፈኗን ቀጠለ። ዛሬ በጣም ደስተኛ ትመስያለሽ አለቻት ሀኒዬ። በጣም ደስተኛ ናት። እንዴት ትርንጎዬ? ምን ተገኘ ትርንጎዬ? ቆይ እማዬ ትፈታ መሆኗን ሰምተሽ ነው ደስተኛ? እትዬ ልትፈታ ነው እንዴ ትርንጎዬ? አዎ ድንብላ። አይ አይደለም ግን እንኳን በስ አለሽ። እንኳን አብሮ ደስ አለን። ግን ያንቺ ደስታ ምንጭ ምንድን ነው? በቃ መጣ አይደለም? ማን ነው ያ? ማን ነው ስሙ? እኔ ስሙ እኮ አልያዝልኝ አለ ድንብላል ብላ ፈጠጥ አርጋ ስትይዛት ዘሪሁን እኮ መጣ። ታምሽና አግኝተሽው እንደሆነ ከተከትላ ስስቅ አዎ ትርንጎዬ ሰተት ብሎ ከቤት ድረስ መጣ እኮ። ከቤት ድረስ እንዴት መጣ? ቢመጣ ምን ችግር አለው? አይ ችግር ኑሮ ሳይሆን በጣም ደስ አለኝ። በቃ እንኳን ደስ አለሽ ትርንጎዬ። በአምላክሽ ደግሞ እወድሻለሁኝ አለኝ እኮ። ተይ እንጂ እንደዛ አለሽ? በጣም እወድሻለሁ። ናፍቆትሽ ላብድ ሳል ነበር የመጣሁ አለኝ። በጣም ደስ የሚል ነገር ነው። እንደው ምን አባቴ ላድርገው? ልቤን አቅልጦ ጨርሰው። ምን አድርጎ ነው ልብሽን ያቀለጠው? ምንም የማያደርገው ነገር የለም። እሱ እኮ ጉደኛ አይደል እንዴ? በጣም ጉደኛ ነው እውነት። ከቤት ድረስ ከመጣ በጣም እንጂ ትርንጎዬ በጣም ድርቅ ብዬ ነው የቀረው። ደስ ብሎኛል። እንኳንም ደስ አለሽ። ቤት ምግብ አለ። በቃ አንቺ ሂጂ ቤትሽን ተታጠቢ፣ እኔ አምጣ ሰርች። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። የምትደምሩኝም እጅግ አድርጌ አመሰግናለሁ። በኮሜንታችሁ መሰረት ኢንሻአላህ መልሳለሁ ውዶችዬ።
የዛሬ ቪዲዮ ይመስል ነበረ። አስተማሪና ቁም ነገር አዘል ነበረ ድራማው። ደህና ሁኑልኝ። አሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወዶች